ሰላም ጤና ይስጥልኝ እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናል ኩቲ ሮሜሮን ከቶተናም ማስፈረም ይፈልጋል የሚል መረጃ ዘ አትሌቲክ ይዞ ወጥቷል። ከፈላጊዎቹ መካከል አንደኛው አርሰናል ነው ይላል። አትሌቲኮ ማድሪድም የተከላካዩን ዝውውር ለመፈጸም ጥረቱን በድጋሚ ቀጥሏል። ያለፈው ክረምት የዛሬ ዓመት ይህንን ተጫዋች ከሰሜን ለንደን ለመውሰድ አትሌቲኮ ማድሪዶች ከፍተኛ ጥረት አድርገው አልተሳካላቸውም። በዚያው በቶተናም ውሉን ማደሱ የሚታወስ ነው። በዚህ ክረምት ግን ከክለቡ ጋር እንደሚለያይ በተለይም ደግሞ ፋብሪዚዮ ሮማኖ ደጋግሞ ነው መረጃ ይዞ የወጣው። ኩቲ ሮሜሮና ቶተናም ህልዋቸው አብቅቷል። ከዚህ በኋላም በሰሜን ለንደን አርጀንቲናዊ ተከላካይ አይቆይም እያለ በተደጋጋሚ ስለተናገረ፣ በዛ ላይ ደግሞ ቶተናሞችም የመሀል ተከላካዮችን ስላስፈረሙ ቫንዴቪንም በክለቡ የሚቆይበት እድል ከፍተኛ ስለሆነ የሚለያዩበት እድል ያለ ይመስላል። ፋብሪዚዮ ሮማኖን ያው ታማኝ ከሚባሉ የመረጃ ምንጮች መካከል እንደሆነ ይታወቃልና በዚህ ምክንያት ሌሎች ፈላጊ ክለቦች በርከት ብለው መጥተዋል። ኢንተር ሚላን ይፈልገዋል፣ አትሌቲኮ ማድሪድ ይፈልገዋል፣ አንዳንድ መረጃዎች የስፔኖቹ ታላላቅ ክለቦችም ይፈልጉታል ሲሉ ተመልክተናል። አሁን ደግሞ እዛው ጎረቤት አርሰናል ፈላጊ ሆኖ መጥቷል። ግን ደግሞ ስለ አርሰናል ፍላጎት ቶተናሞች የሚያውቁት ነገር የለም። አምበላቸውንም ለሰሜን ለንደኑ ተፎካካሪያቸው ለመሸጥ ፈቃደኛ አይደሉም የሚል መረጃ ነው ይዞ የወጣው። ምንም እንኳን አርሰናል ጠንካራ ፍላጎት አሳይቶ አሁን የመጀመሪያ ሊባል መነሻ ፍላጎት ነው ያለው፣ ግን ደግሞ ቀጣይ ይህንን አደራጅቶ ከወኪሎቹ ጋር ተነጋግሮ ከተጫዋቹ ጋር እንኳን ቢስማማስ ቶተናም ለአርሰናል ይህንን ተጫዋች አሳልፎ ይሰጣል ወይ የሚል ጥያቄ አለ። ከፍ ያለ ገንዘብስ ቢያቀርብ ለተቀናቃኙ። በዛ ላይ ደግሞ በዚህ ክረምት በደንብ እየተጠናከረ ሆኖ ቶተናም አምና አርሰናል ዋንጫ አሸንፎ ያንን ዋንጫ ለመቀማት እየተዘጋጀ ባለበት ጊዜ ለአርሰናል አሳልፎ ይሰጣል ተብሎ አይጠበቅም። እንደዚህ አይነት ሁኔታ ላይ ባይሆኑ እንኳን ለአርሰናል ተጫዋችን አሳልፎ መስጠት ለቶተናሞች የሚታሰብ አይደለም፣ ዋነኛ ተቀናቃኝ ስለሆነ ማለት ነው። አርሰናል እንደምታውቁት የተመሰረተው ደቡብ ለንደን ላይ ነው። አሁን ክሪስታል ፓላሶች የሚገኙበት ደቡብ ለንደን ላይ ነው አርሰናል የተመሰረተው። ከዓመታት በኋላ ነው ወደ ሰሜን ለንደን ያመራው። ከዛ በኋላም ሰሜን ለንደንን ግዛቱ አደረገ። ግን ደግሞ የዚህ ግዛት ባለቤቶች እኛ ነን ይላሉ ቶተናሞች። በውጤት በብዙ መልኩ አርሰናል ቀድሟቸው ሄደዋል እና የሰሜን ለንደን መታወቂያ አሁን አርሰናል ነው። ብዙ ዋንጫዎችን በሊጉ ያሸነፈ፣ በዓለም አቀፍ ደረጃም ብዙ ተከታይ ያለው ተጫዋች ስለ ሰሜን ለንደን ሲነሳ ቅድሚያ የሰዎች አእምሮ ላይ እግር ኳስ አፍቃሪው አእምሮ ላይ የሚመጣው ክለብ አርሰናል ነው። ይሄ ደግሞ ቶተናሞችን እጅግ የሚያበሳጫቸው ነገር ነው። በየጊዜያቶች አርሰናልን ለመብለጥ ከአርሰናል የተሻለ ቡድን መሆናቸውን ለማሳየት ሰሜን ለንደንን ለመውረስ ብዙ ሙከራ አድርገዋል፣ አልተሳካላቸውም። በተለይ ከ2018 በኋላም ረዥም ርቀት ተጉዘው የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ እስከመሆን ደርሰው ነበረ። በሊቨርፑል የተሸነፉበትን ዓመት ታስታውሳላችሁ። ያንን ዋንጫ ቢያሸንፉ ኖሮ አርሰናል ቻምፒየንስ ሊግ ዋንጫን አላሸንፈም እኛ አሸንፈናል የሚል ጠንካራ መከራከሪያን ያገኙ ነበረ። ግን ሊቨርፑል ያኔ ማሸነፉ ይታወቃልና እንደዚህ በዓመታት ልዩነት አርሰናልን ለመብለጥ እየሰሩ ተመልሰዋል። ያ አስደናቂ እስከ 2022 ድረስ የነበረው ቶተናም ወርዶ ላለመውረድ 2 ዓመታትን ባለፉት ዓመታት ተጫውቶ በድጋሚ ወደ ጠንካራ አቋም ለመመለስ እየታገለ ያለበት ጊዜ ነው። በተለይ አሰልጣኝ ሮቤርቶ ዲዘርቢን አስፈርሞ በፕሪሚየር ሊጉ መቆየት ችሏል። በዚህ ክረምት የዝውውር መስኮት ደግሞ ግሩም ዝውውሮችን አከናውኗል። ማንቸስተር ዩናይትድን ጨምሮ ትልልቆቹ ክለቦች የሚፈልጓቸውን ተጫዋቾች የሚፈለገውን ገንዘብ እየከፈለ ቶተናም ወስዷልና አሁን በድጋሚ ወደ እንግሊዝ ፕሪሚየር ሊግ ተፎካካሪነት ለመምጣት እየሰራ ያለበት ጊዜ ነው። ግን ደግሞ ከሮሜሮ ጋር እንደሚለያይ ይጠበቃል። በዚህ ጊዜ ውስጥ የተከላካይ ክፍሉ መጠገን ያለበት አርሰናል፣ በጉዳት ምክንያት ችግር ውስጥ ያለው አርሰናል ሮሜሮን ፈላጊ ሆኖ የሚመጣ ከሆነ በሁለቱ ክለቦች መካከል የሚኖረው ትንቅንቅ ይጠበቃል። ምናልባት ተጫዋቹ እዛው ሰሜን ለንደን ቆይቶ ወደ አርሰናል መሄድ እፈልጋለሁ የሚል ከሆነ ይበልጥ ይህ ተቀናቃኝነት የሚጠነክርበት ሁኔታ ሊፈጠር ይችላል። አርሰናል ያለፉት ዓመታት ተከታታይ ምርጡ ተከላካይ ቡድን ነው። በእንግሊዝም በአውሮፓም ከምርጦች መካከል አንደኛው ነው። ግን ደግሞ አሁንም የአርሰናል አብዛኞቹ ተከላካዮች ቢኖሩም ዊሊያም ሳሊባ በጉዳት ምክንያት ለወራት አይኖርም እና ወሳኝ ተከላካይ ይፈልጋል። የውድድር ዓመቱን ሲጀምር በጥሩ ሁኔታ ለመጀመር ወሳኝ ተከላካዮችን ይፈልጋል። አርሰናል አንድ ተጫዋች በትልቅ ደረጃ የተጫወተ ቢያንስ ተጫዋች ያስፈርማል። ኤዝሪ ኮንሳ ከአርሰናል ጋር ስሙ በተደጋጋሚ እየተያያዘ ይገኛል። አሁን ደግሞ
ትናንት ምሽት ዘ አትሌቲክ ሮሜሮን አርሰናል ከሚፈልጉ ክለቦች መካከል አንደኛው ነው የሚል መረጃ ይዞ መውጣቱ መነጋገሪያ ሆኗል። የአትሌቲኮ ማድሪድን በተመለከተ በተደጋጋሚ ከዚህ ተጫዋች ጋር ስሙ ሲያያዝ የነበረ ክለብ ስለሆነ የሚገርም አይሆንም። ከኢንተር ሚላንም ከፍ ያለ ገንዘብ ይዞ ሊመጣ የሚችልበትም እድል አለ። አርሰናል ግን ቶተናም ለአርሰናል ተጫዋቹን መስጠት አለመፈለጉን ተከትሎ አትሌቲኮ ማድሪድ እና ኢንተር ሚላን በዚህ ክረምት ሮሜሮን የማግኘት እድላቸው እጅግ በጣም እየሰፋ መጥቷል። ኢንተር ሚላን ከቶተናም ጋር በ40 ሚሊዮን ዩሮ ወይም በ34 ሚሊዮን ፓውንድ ቢስማማም ከተጫዋቹ ጋር መስማማት አልቻለም እና ቀጣይ ረዥም ጉዞ ይጠብቀዋል። ዲያጎ ሲሚዮኔ የሚያሰለጥነው አትሌቲኮ ማድሪድ ደግሞ ጠንካራ ፍላጎት ነበረው በፊት። አሁን ያንን ፍላጎቱን አድሶ በጠነከረ ሁኔታ የሚመጣ ከሆነ የሚያገኝበት እድል ይኖራል። ለቶተናም የሚከፈለውን 40 ሚሊዮን ዩሮ የመክፈል ችግር ይኖርበታል ተብሎ አይጠብቅም። ከተጫዋቹም ጋር ለመስማማት የሚቸገር አይመስልምና አትሌቲኮ ማድሪድም እድል አለው። የአርሰናል ዝውውርን በተመለከተ ያው የመሳካት እድሉ በጣም አነስተኛ ነው፣ እጅግ በጣም አነስተኛ ነው። ያው በእግር ኳስ የሚፈጠረው ነገር ስለማይታወቅ ዜሮ ነው ላለ ማለት ነው እንጂ ከቶተናም ወደ አርሰናል ተጫዋች ይዘዋወራል ብሎ መጠበቅ እጅግ በጣም የሚከብድ ይመስለኛል። ምናልባት አንድ ተጫዋች ከክለቡ ጋር ውሉን ከጨረሰ በኋላ ወደ ፈለገበት ክለብ መሄድ ስለሚችል ልክ እንደ ጋላስ አይነት ዝውውር ሊኖር ይችላል። 2010 ላይ ጋላስ ከአርሰናል ጋር ውሉ ሲጠናቀቅ በነፃ ወደ ቶተናም ማምራቱ ይታወቃል። በነፃ ዝውውር ወደ ቶተናም አምርተዋል። እንደዚህ አይነት ነገር ሊፈጠር ይችላል። ያው ተጫዋቹ ጫናውን ለመቀበል ፍቃደኛ ሆኖ እንደዚህ አይነት ዝውውሮችን ሊያደርግ ይችላል። ግን በክለቦቻቸው ውል ያላቸውን ተጫዋቾች ቶተናም ከአርሰናል፣ አርሰናል ከቶተናም ለማስፈረም እጅግ በጣም አስቸጋሪ ነው። ከዚህ በፊት የሚጠቀሰው 2001 ላይ ሶል ካምቤል ከቶተናም ከተለያየ በኋላ ወደ አርሰናል ያደረገው ዝውውር ነው። በክለቡ ውሉን እንደሚያድስ ደጋፊዎች ሲጠብቁ የክለቡ አምበል፣ የክለቡ ምልክት፣ የክለቡ መንፈስ አጠቃላይ በነበረበት ጊዜ ነው ከክለቡ ጋር ተለያይቶ እዛው ከሰሜን ለንደን ነጩ ክፍል ወደ ቀዩ ክፍል አምርቶ ዝውውሩን የፈጸመውና ከአርሰናል ሌጀንዶች መካከል አንደኛው ሆኗል። ያንን አርሰናል ሳይሸነፍ ዋንጫ ያሸነፈበትን የውድድር ዓመት ከገነቡ ተጫዋቾች መካከል አንደኛው ነው። ከአርሰናል ታሪካዊ ተጫዋቾች መካከል አንደኛው ሆኗል። ግን ደግሞ በቶተናም ቤት ውስጥ የሚታየው እንደ ከሃዲ ነው፣ እንደ ይሁዳ ነው እና ያ ታሪክ ጋር የተወሰነ የሚመሳሰል ነገር ይኖረዋል። አርሰናል የሆነ ተአምር ተፈጥሮ ኩቲ ሮሜሮን የሚያስፈርም ከሆነ አንደኛ ሁለቱም የቶተናም አምበል ነበሩ። ካምቤልም የቶተናም አምበል ነበረ በነፃ ዝውውር ወደ አርሰናል ከማምራቱ በፊት። ኩቲ ሮሜሮም ሶን ሂዩንግሚን ከቶተናም ጋር ከተለያየ በኋላ ክለቡን በአምበልነት እየመራ ይገኛል። ሁለቱም የመሃል ተከላካዮች ናቸው። ሁለቱም ደግሞ ኃይለኛ አግሬሲቭ ተጫዋቾች ናቸው። ደጋፊዎች እንደ ክለቡ ምልክት የሚያዩዋቸው አይነት ተጫዋቾች ናቸው እና የሚያመሳስላቸው ነገር አለ። ምናልባት በቆዳ ቀለም የማይመሳሰሉ ይሆናል። ያኛው ሶል ካምቤል በነፃ ዝውውር ነው ወደ አርሰናል ያመራው። አሁን ግን የሚያመራ ከሆነ ከፍተኛ ገንዘብ አውጥቶ ነው አርሰናል ሊያስፈርመው የሚችለው። እንደዚህ የሚለያዩባቸው ጉዳዮች ይኖራሉ። ግን ደግሞ ሁለቱም አምበል መሆናቸው፣ ሁለቱም በጣም አግሬሲቭ ተጫዋቾች መሆናቸው፣ ሁለቱም ለቶተናም በጣም አስፈላጊ ተጫዋቾች ሆነው መቆየታቸው ደግሞ ያመሳስላቸዋልና በዚህ ምክንያት ቶተናሞች ወደ 2001 በመጥፎ ትዝታ ሊመለሱ የሚችሉበት እድል አለ። ከአርሰናል ውጪ ምናልባት ከእንግሊዝ ፕሪሚየር ሊግም ውጪ ወደ ሌሎች ሊጎች ቢያመራ ተጫዋቹ የቶተናም ደጋፊዎች ብዙ የሚቆጩ አይመስለኝም። ብዙ አይቆጩም። አሁን እስከ 2029 ድረስ ውል አለው አምና የፈረመው። ስለዚህ ቶተናም ኃይል አለው የተጫዋቹን ዝውውር በተመለከተ። ግን ደግሞ አምና 2 ቀይ ካርዶችን ተመልክተዋል። እንደምታስታውሱት ጥር ወር ላይም የክለቡን የቦርድ አባላት በከፍተኛ ሁኔታ ነው የተቸው። በዚህም ምክንያት ጠንካራ ትችት ስለነበረም ከክለቡ የቦርድ አባላት ጋር ተቃቅረዋል የሚሉ መረጃዎችም ሲወጡ እንደነበረ ይታወቃል። ቶተናም ግን የመሃል ተከላካዩን በደንብ አጠናክሯል። ሴኔሲን በነፃ አዘዋውሯል። ከቦርማውዝ ከተለያየ በኋላ የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ የተካተተ ተጫዋች እንደሆነ ይታወቃል። መጀመሪያ አልተካተተም ነበረ፣ ግን ተጫዋች ሲወጣ በድጋሚ ጥሪ ቀርቦለት እንደገባ ይታወቃል። በ52 ሚሊዮን ፓውንድ ደግሞ ቫን ሄከን አስፈርመዋል። የተከላካይ ስፍራ ቦታቸውን በደንብ አጠናክረዋል። ኩቲ ሮሜሮ ወዴት ሊያመራ ይችላል? አስተያየቶቻችሁን እጠብቃለሁ።